ትላንት ለዛሬ ሲለቅ በአዲሱ የለውጥ ምህዋሯ ላይ ዛሬም አዲስ ተጨማሪ ስጦታ ለነዋሪዎቿ አቅርባለች። አዲስ አበባ እወቁልኝ ያሳካሁት ቀይሬዋለሁ ተጠቀሙበት ያለችው ይህ ጉዳይ ከዚህ በፊት ሁልጊዜ መንግስት በዜጎች የሚወቀስበትን ዘርፍ በቴክኖሎጂ ታግዛ ሽግግር በማድረግ ነው። የዘመናት የአገልግሎት ዘርፍ ስብራትን በመሶብ ዲጂታል አንድ ማዕከል አሰራር የማስተካከል እረፍት አልባው የአንድ ዓመት ጉዞ አሁን በ11ዱም ክፍለ ከተሞች ተደራሽ ሆኖ ቃል በተግባር ተፈጽሟል። በአገልግሎት ዘንድ ቃላችን በተግባር ለህዝባችን እያሳየን ነው። የኢትዮጵያ ቢሮክራሲ እንደምታስታውሱት አይለወጥም። እጅግ በጣም የተተበተበ ነው። ለሙስና በጣም የተጋለጠ ነው። የጊዜ ብክነት፣ የሀብት ብክነት የሚታይበት በርካታ ዝለቶችና ተስፋ መቁረጦች ይሰሙበት የነበረ ነው። ዛሬ እሱን ታሪክ አድርጎ የሚያስቀር እጅግ በጣም ስር ነቀል ለውጥ የሚያመጣ የቀድሞዎቹን የሪፎርም ዝለትን በእጅጉ እንድናልፈውና እንድንሻገረው ሊያደርግ የቻለ የመሶብ ዲጂታል አንድ ማዕከል አገልግሎትን ይዘንላችሁ ቀርበናል። የማይቻል የሚመስለውን ችላ ለመቀየር ይከብዳል የተባለውን ቀይራ በመላው ከተማዋ ተደራሽ ስታደርግ መዲናዋ ዛሬ በአንድ ቀን ብቻ የመጨረሻዎቹን የለሚ ኩራና የአቃቂ ቃሊቲ አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት መርቃ ወደ ስራ አስገብታለች። ይህ ማለት አዲስ አበባ በዲጂታል ልህቀት ቀልጣፋ፣ ፈጣንና ዘመናዊ አገልግሎት የሚሰጥባቸው 11 ማዕከላት አሏት እንደማለት ነው። የዲጂታል ልህቀት የታየበት ነው። በሀገራችን ትልቅ የዲጂታል ልቀት ሽግግር ሁሉንም አገልግሎቶች በአንድ ቦታ ማግኘት የሚያስችል ብቻ ሳይሆን የትኛውም አገልግሎት ይሄኛው የዚህ ክፍለ ከተማ ነው የዛ ወረዳ ነው በማያሰኝ ሁኔታ በደረሳችሁበት አገልግሎት ማግኘት የምትችሉበት የተቀናጀ አገልግሎት ነው የቀረበላችሁ። በየትኛውም የከተማው ክፍል የሚሰጡ አገልግሎቶች በሁሉም ማዕከላቶች ይገኛሉ። የገነባነው ማዕከላቶችን እንጂ የክፍለ ከተማ ቅርንጫፎችን አይደለም። ይሄ የልቀት ደረጃውን ያሳያል። በአፍሪካም ቀዳሚ ያደርገዋል። የአገልግሎት ማዕከላቱ የአገልጋይ ትህትና፣ የተገልጋይ እርካታ የሚነግስባቸው ናቸው። ያ ቀድሞ የነበረው የተንዛዛና አሰልቺ አሰራርማ ላይመለስ ተሸኝቷል። ይህ ተአምራዊ የአገልግሎት ሽግግር የተሳለጠው በእኛው በራሳችን እጆች መሆኑ ደግሞ ይበልጥ የሚያኮራና ልብን የሚያሞቅ ስኬት ነው። በእኛው እሳቤ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት በእኛው መሐንዲሶች በእኛ የዲጂታል ቴክኖሎጂ ሰራተኞች ባለሙያዎች በእኛው ግንባታ ሰራተኞች በአጠቃላይ የራስን አቅም የሀገርን አቅም በመጠቀም የተገኘ ውጤት ነው። ይሄ የሚያሳየው የኢትዮጵያ ትልሞች ተራ ፕሮፓጋንዳዎች አይደሉም። መሬት ላይ ወርደው የሚተገበሩ ተጨባጭ ለውጦችንም የሚያመጡ የትላንትናን አይቻልምን የተሻገሩ በለውጥ ጎዳና በፍጥነት እንድንገሰግስ ሊያደርጉን የሚችሉ ናቸው። እዚህ አገልግሎት ስታገኙ ገንዘባችሁን ትቆጥባላችሁ፣ ጊዜያችሁን ትቆጥባላችሁ፣ በክብር ትገለገላላችሁ። በተጨማሪም ጉቦ አትጠየቁ። የጉቦ በር ተዘግቷል ማለት ነው። እንኳን ደስ ያላችሁ። እርግጥ አዲስ አበባ ለዘመናት የነበረውን ደካማና በብልሹ አሰራር የተተበተበውን አገልግሎት እየቀየረች በዲጂታል ማዕከል ተደራሽነቷን አሰፋች እንጂ ሁሉንም አገልግሎቶች ገና ወደ መሶብ ስርዓቱ ያላስገባቻቸው ቀሪ ስራዎች አሉባት። ግን ደግሞ ቃልን በተግባር መተርጎም የዘወትር መገለጫዋ ላደረገችው አዲሲቷ አዲስ አበባ ቀሪዎቹንም ለማሳካት ብዙ ጊዜ አይወስድባትም። ሁሉንም አገልግሎቶች ወደ መሶብ ዲጂታል አንድ ማዕከል አገልግሎት አስገብተናል እያልኩ አይደለም። 50 እጁን እናንተ ከኛ ከመንግስት ከምትፈልጉት አገልግሎት 50 እጁን ወደ ዲጂታል አንድ ማዕከል አስገብተናል፣ ወደ መሶብ አስገብተናል። 50 እጁን ደግሞ እየሰራንበት ነው ያለነው። ባረጀውና በተተበተበው አሰራር የተቀሩት 50 እጁ ለተወሰነ ጊዜ እንደሚያስቸግሯችሁ
በይፋ ልንነግራችሁ እንፈልጋለን። ነገር ግን በፍጥነት በተሟላ ሁኔታ ወደዚህ ማዕከል ለማስገባት ደግሞ እንደተለመደው ያለምንም ረፍት 24/7 ትጋታችን ተጠናክሮ ይቀጥላል። የሰጣችሁንን አደራ ቆጥረን 1-2 ብለን ብቻ ሳይሆን አልቀን ጨምረን ከናንተ ዘንድ በማድረስ በኩል ጨምረን ነው የምንሰራው፣ አልቀን ነው የምንጓዘው ማለት ነው። ለህዝብ ጥያቄ ምላሽ ለመስጠትና ተጠቃሚነቱን ለማረጋገጥ በቁርጠኝነት ከተሰራ የማይቀየር ነገር እንደሌለ ሌላኛው ማሳያ መሶብ ዲጂታል የአንድ ማዕከል አገልግሎት ነው። አሁን ላይ አዲስ አበባ በኮሪደር ልማት ቀድማ ከ70 በላይ ለሚሆኑ ከተሞች ማጣቀሻ እንደሆነችው ሁሉ እንደ ቀደምትነቷ የመሶብ አገልግሎቷም ሁሉንም ክፍለ ከተሞቿን አዳርሳ ለሌሎች አገሪቱ ከተሞች አብነት ሆና ከፊት ተቀምጣለች። ይህም ከተማዋን እውነትም ከቴክኖሎጂ ጋር የተስማማች ስሉጥ ከተማነቷን ገልጣ የአፍሪካ መዲናነቷን የምታጸናበት አንዱ አብነታዊ ስራው ወደ ወሳኝ ምዕራፍ ላይ እንድትቀመጥ ያደርጋታል።